ያፌት ኤፍራታን አስገድዶ ሊያገባት ነው። አስገድዶ የሚያገባበትን ምክንያት ናታን ሰው የገደለ አስመስሎ ቪዲዮ ቀርጾ አሳይቷታል። እናም ያን ቪዲዮ ስታየው በጣም ነበር የደነገጠችው። ያ ቪዲዮ በጣም በሚያሳዝን ሁኔታ ልጁ ሲሞት ተውን ተውን እንዳገለኝ እያለው ነበረ። ናታን ምን እንደነካው አላውቅም። እርግጠኛ ነኝ ያፌት የሆነ ነገር አድርጎታል። እናም ያን ቪዲዮ ኤፍራታ ስታየው በጣም ነበር ያለቀሰችው። እግሩ ስር ተንበርክካ እባክህን ያፌት ተውን፣ ምን አድርጎ ነው የምትልን? ናታን ምን ያድርግህ? እስከ ዛሬ ድረስ የበደልከው አልበቃ አለ። እባክህን ተው ብላ እግሩ ስር ወድቃ ብትለምነውም እሱ ሊሰማት አልቻለም። እኔ አንቺን ለማግኘት የማላደርገው ነገር የለም። አሁን ይሄን የማስረጃ ቪዲዮ ካየሽ ይህን ቪዲዮ ለፖሊስ እሰጠዋለሁ። ለፖሊስ ከሰጠሁት ደግሞ ናታን መቼውንም ቢሆን ከእስር ቤት አይወጣም። ስለዚህ ይህ ምርጫ ያንቺ ይሆናል። ያማ ናታን እስር ቤት ይገባል፣ ያለበለዚያ አንቺ እሺ ብለሽ እኔ ጋር ትሆኛለሽ ሲላት፣ እሷ ደግሞ በፍጹም ብላ ነበረ። ነገር ግን ለፖሊሶቹ ደውሎ ይህን ቪዲዮ አስተላልፎት ብሎ ሲነግራቸው እሷ ደግሞ ማመን አልቻለችም። እሺ በቃ እገባሃለሁ፣ ናታንን ተወው። ናታን ከአሁን በኋላ እስር ቤት ገብቶ መቼውንም ሰው ሊሆን አይችልም። እናም እባክህን ናታንን ተውልኝ ትለዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ ላይክ በማድረግ ጀምሩት። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮቹ ደግሞ ላይክ በማድረግ ተባበሩኝ፣ ስወዳችሁ ማለት ነው። እናም ኤፍራታ እግሩ ስር ተንበርክካ ብትለምነውም እምቢ ብሏት ያን ቪዲዮ ካሳያት በኋላ እሺ አገባሃለሁ ብላው፣ ከዛ ደግሞ እሱ ብቻ አይደለም ያስጠነቅቃታል። ይህን ነገር ናታን በፍጹም ማወቅ የለበትም። ይልቁንም ናታን ካንቺ እንዲርቅ ማድረግ አለብሽ። ካሁን በኋላ ናታን ካንቺ መቅረብ የለበትም ሲላት፣ እሺ እንዴት ነው የማደርገው? ይህን ነገር እንዴት ብዬ ነው የማደርገው ብላ ስትለው፣ እኔ የማውቀው ነገር የለም። ይልቁንስ ናታን ካሁን በኋላ ካንቺ ካጠገብሽ እንዳይደርስ። እናም በቃ እኔና አንቺ ካሁን በኋላ እንጋባለን፣ የኔ ሚስት ነሽ። አንቺ የኔ ከሆንሽና የኔ ሚስት ከሆንሽልኝ ደግሞ ናታንም ምንም አላደርገውም ሲላት፣ እሺ ተባብለው ወርዳ ትሄዳለች ማለት ነው። በድኗ ነው ያለው። በነገራችን ላይ ኤፍራታ በጣም ነው የምታሳዝነው። እናም መንገድ ላይ እየሄደች በቃ ምን ማድረግ እንዳለባት አታውቅም። ፊቷ ተቀይሯል። የሀዘን፣ የጭንቀት፣ የተስፋ መቁረጥ ስሜት ነው ያለው ፊቷ ላይ የሚነበበው ማለት ነው። እናም እንደዛ ብላ ከቤት ከደረሰችው በኋላ ገኒ ታገኛታለች። ገኒ ስታገኛት ኤፉዬ ምን ሆነሽ ነው? ሰሞኑን ወጣ ወጣ ማለት አብዝተሻል። በዛ ላይ በጣም እየተቆጣሽ ነው። ፊትሽም ልክ አይደለም። ፊትሽ በጣም የሚነበበው ፊትሽ ላይ የሀዘን፣ የጭንቀት፣ የተስፋ መቁረጥ ነው። ደህና አይደለሽ ኤፉዬ ልጄ ምን ሆነሽ ነው ብላ እናትየው ብትጠይቃትም ልትመልስላት አልቻለችም። እናም ናታን ስለነበረ ናታን ኤፉ ምን እንደሆነች አላውቅም፣ በጠይቃትም መልስ አልሰጠችኝም። ሰሞኑን ልክ አይደለችም። ፊቷ ላይ የሚነበበው የተስፋ መቁረጥ፣ የሀዘን፣ የጭንቀት ነው። እስኪ እባክህን አናግራት ስትለው፣ ናታን ደግሞ እሺ አናግራታለሁ፣ ገንዬ አንቺ አትጨነቂ በቃ ብሎ ወደ ኤፍራታ ወዳለችበት ይሄዳል። ኤፍራታ ወዳለችበት ክላስ ሄዶ ሲያናግራት ልትመልስለት አልፈለገችም። እባክህን ከኔ ራቅ፣ ከማንም ጋር ማውራት አልፈልግም፣ ማንም ካጠገቤ እንደሆነ አልፈልግም፣ ናታን አጠገቤ ራቅ ብላ እሱንም ልታናግረው አልፈለገችም። ናታንም ጠጋ እያለ የኔ ጨረቃ የሆንሽው ነገር ምንድን ነው? እባክሽን አስረጅኝ ቢላት ልትመልስለት አልቻለችም። በጣም ነው የሚያሳዝነው ነገሩ። ከዛ ባለፈ ስለ ኤፍራታ ሁሉንም ነገር ስላወቀች እየጮኸችባት ነው። አንቺ አረመኔ፣ አንቺ ጨካኝ፣ በአንቺ ምክንያት ነው ወንድሜ ይህን ሁሉ ንብረት አሳልፎ የሰጠው። እኔ አንቺን በቀልሻለሁ። ደግሞ ጥሩ ሰው መስለሽ ታወሪያለሽ እንዴ? አንቺ አረመኔ፣ አንቺ በልቶ ካጅ፣ ይሄ ወንድሜ ንብረት ሁሉ አንቺ ነሽ ያስወረሽው። ወንድሜ ይህን ሁሉ ንብረት አሳልፎ እንዲሰጥ አንቺ ነሽ ያደረግሽው። እሱ ብቻ እኮ አይደለም፣ ደግሞ የቤዛን ድርጅት ሁሉ አሳልፎ እንዲሰጥ ልታደርጊው ነበረ በአንቺ ምክንያት እያለች ትጮህባታለች። ኤፍራታ ደግሞ እባክሽን ተይኝ፣ እኔ አሁን ይህን ሁሉ ነገር የማስተናግድበት አይደለሁም፣ ችግር ውስጥ ነኝ፣ መከራ ውስጥ ነኝ። እናም ተይኝ እባክሽን ስትላት ደግሞ ልትረዳት አልቻለችም። አሁን ያወቀችው ገንዘቡ በሷ ምክንያት እንደሄደና የእናትና አባቷ ንብረት በሷ ምክንያት አሳልፎ እንደሰጠ ናታን እየቆጫት ስለሆነ፣ ስለዚህ አሁን እሷ ላይ ተነስታባታለች ማለት ነው። እናም በዛም በዚህም ስትሄድ የሚገጥመን ነገር በጣም ከባድ ነው። ናታንም ካጠገቧ ነው። አሁንም በድጋሚ ሊያናግራት ሲፈልግ በፍጹም ከኔ ራቅ፣ እኔ ካሁን በኋላ ከአንተ ጋር ያለኝ ግንኙነት አልቋል፣ ያንተ ፍቅረኛ ሊሆን አልችልም፣ በቃኝ፣ አልፈልግህም፣ ሌላ ፈቅራለሁ ብለዋለች። እናም እሱ ደግሞ በጣም ተጨንቋል። ያው ሌላ ፈቅራለሁ አልወድህም አንተን ስላለችው። ከዛ ወጥቶ ብቻውን ቁጭ ብሎ እያለ
ላቤል ደውለው እባክህን ናታን የት እንዳለ አናውቅም፣ ተከተለው፣ ምን እንደሆነ አላውቅም፣ በጣም ተጨንቋል ትለዋለች ላቤል ደውላ። ምክንያቱም በጣም ጨንቋታል። አልፈልግህም ስላለችው ኤፍራታ እሱ በጣም ጨንቆታል ማለት ነው። ምክንያቱም ኤፍራታን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷ የእሱ ብላ እንደዚህ እንደምታደርግ ደግሞ እሱ አላወቅም። ፄም አላወቀችም። ፄ አሁን እየጨቀጨቀቻት ነው፣ እያሰቃየቻት ነው ያለችው። ለሱ ብላ ወይም ለናታን ብላ ይህን ሁሉ መስዋዕትነት እየከፈለች እንደሆነ ሊገባት አልቻለም። እናም በጣም በሚያሳዝን ሁኔታ ፄ ደግሞ ቤዛን ልጠይቅ ትሄዳለች ማለት ነው። ቤዛን ልጠይቅ ለመሄድ አስባ ሉሊትን ጠይቃት ነበር። ሉሊት ደግሞ አይመቸኝም ስላለቻት ከዛም ሔዋንን ጠይቀው ሉሊት ሔዋንን ጠይቃ ሔዋን እንድትወስዳት ታደርጋለች። ሔዋን ደግሞ ያው ፖሊስ ስለሆነች ሁሉም ነገር ለማወቅ እየሞከረች ነበረ። ነገር ግን ማወቅ አልቻለችም። ብዙም ያወቀችው ነገር የለም። እናም እዛ ሐኪም ቤት ሄዳ ደግሞ ሁሉንም ነገር ለቤዛ ነግራታለች። በጣም ደስ ብሏታል ቤዛ በነገራችን ላይ። ምክንያቱም ያፌትም ሄዶ በቃ አንቺን እፈልግሻለሁ፣ ታስፈልጊኛለሽ፣ እናም ኤፍራታን ላገባ ስለሆነ ሰርጌ ሳምንት ቀርቷል። ስለዚህ ከዚህ እስር ቤት እኔ ያስወጣሻለሁ፣ ከዛ በኋላ አንቺን ታግዥኛለሽ ስላላት እሷ ደግሞ በጣም ደስተኛ ሆናለች። እናም ሲሆን ደግሞ ደግሞ ያንን ሁሉ ስነግራት እንደዚህ ነበር እንዴ ለካ ድርጅቴን ማሳልፈው ሊሰጥ ነበር ማለት ነው እያለች በጣም ተናዳ ነበር። እናም በቃ ጓደኛዬ አትጨነቂ፣ እኔና አንቺ ሆነን የኤፍራታ ፍቅር ከናታን እንዲወጣለት እናደርጋለን፣ በሱን አትጨነቂ እያለች ቤዛ ራሱ እስር ቤት ሆና በጣም ደስተኛ ነበረች። ምክንያቱም አይዞሽ አስወጣሻለሁ፣ አንቺ ብቻ ታግዥኛለሽ፣ ታስፈልጊኛለሽ፣ የማምነው አለኝ የምለው ሰው አንቺ ብቻ ስለሆንሽ ስለዚህ አንቺ ታግዥኛለሽ ብሏታል። በጣም ደስተኛ ናት በነገራችን ላይ አሁን ቤዛ ማለት ነው። እናም ሔዋንም አንዳንድ ነገሮችን እዛ ላይ ለመረዳት ሞክራለች። ጽዮንን መንገድ ላይ እየሄዱ ያለ ጠይቃን ነበረ፣ ግን እሷ ምንም መልስ ልትሰጣት አልቻለችም። ነገር ግን እዛ እስር ቤት ሆነው ሲያወሩ ብዙ ነገሮችን የተረዳች ይመስለኛል፣ ያው ፖሊስ አይደለች። እናም ኤፍራታን ደግሞ መንገድ ላይ አግኝታን ነበረ፣ እያለቀሰች ስለነበረ ኤፉ ምን ሆነሽ ነው፣ ኤፉ ምን ሆነሽ ነው ስትላት ምክንያቱም ሔዋንን የምታውቀው እስካሁን ድረስ ገና የቤዛ ጓደኛ እንደሆነች እና ጨካኝ እንደሆነች ነው። እና ስለዚህ ለእሷ ምንም አይነት መልስ ልትሰጣት አልቻለችም። ብቻ በዚህ ድራማ ላይ ውድና የተከበራችሁ ቤተሰቦች እስካሁን ድረስ የኤፍራታ ሲቃይ ሊያበቃ አልቻለም። የናታን ክፋትና ማለት የያፌት ክፋትና የናታን ሲቃይ የኤፍራታ ሲቃይ ሊያበቃ አልቻለም ማለት ነው። እና ያው ድራማው ረዘም ያለ ነው በነገራችን ላይ። እኔ ግን እዚህ ጋር አበቃለሁ ማለት ነው ውዶችዬ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ያላችሁበት ሰላማችሁ ይዛልኝ።